እንዳለው ይታወቃል። ለዚህ ማለት ነው በጣም በጣም እየረዘመ በጣም እየበዛ ከምንም በላይ ደግሞ ከቁመቱ በላይ ደስ ያለኝ ብዛቱ በጣም እየበዛ ስስ ነው ፀጉር የነበረው እና አሁን ላይ ግን ስማ በጣም እየበዛልኝ ነው። እንዴት ናችሁ? አለው እግዚአብሔር ይመስገን። ያው ዛሬም ደግሞ ተመልሻለሁ ማለት ነው በአሪፍ ውህድ ለፀጉራችን ለሚሰባበር ለሚነቃቀልብን ፀጉር እና ለፀጉር እድገት እጅግ በጣም የሚጠቅመንን ውህድ እንሰራለን ማለት ነው። በጣም በቀላሉ ቤት ውስጥ በምናገኘው ግን ለፀጉራችን እጅግ ጠቃሚና ቆንጆ የሆነ ውህድ እንሰራለን ማለት ነው። ለውህዳችን የሚያስፈልገን አንድ ሙዝ ያስፈልገናል፣ ቀይ ሽንኩርት እና ነጭ ሽንኩርት እና ዝንጅብል ያስፈልገናል ማለት ነው። ምክንያቱም እነኚህ በጣም ጠቃሚ ናቸው። ነጭ ሽንኩርትም ታውቃላችሁ ፀጉር እንዳይረግፍ ያደርጋል። ስስ የሆነው እንዲበዛ ከስር የተነቃቀለው እንዲያድግ ያደርግልናል። ከስር ያለውም እንዳይነቃቀል ያደርግልናል ነጭ ሽንኩርት። ቀይ ሽንኩርትም እንደዛው እንዳይነቃቀል እየረገፈ ከተቸገርን ቀይ ሽንኩርት በጣም ቆንጆ ነው፣ እንዳይሰባበር ያደርግልናል እና በጣም ቆንጆ ነው። ሙዝ ደግሞ ታውቃላችሁ ለፀጉር እድገት ልስላሴ በጣም እጅግ ጠቃሚ ነው። ለሚል ፀጉራችን ደረቅ ከሆነ ስለሚሰባበር ሙዝ ደግሞ በጣም ቆንጆ በጣም አሪፍ ነው። ዝንጅብልም እንደዛው በጣም ቆንጆ ነው ለፀጉራችን እንዳይረግፍብን ማለት ነው። እየተነቃቀለ እና ንስስ ለሆነ ፀጉር በጣም ቆንጆ ነው። ስለዚህ እነኝን ሰርተን እንጠቀማለን ማለት ነው። አሰራሩን አይተን አጠቃቀሙን ደግሞ አብረን እየተቀባው አሳያችኋለሁ ማለት ነው። ስለዚህ እኔ የተጠቀምኩት 2 አነስ ያለ ሽንኩርት ነው ልላጠው ማለት ነው። እና ነጭ ሽንኩርት ያው ሙሉን አልተጠቀምኩም፣ 5 ፍሬ ነው የተጠቀምኩት ማለት ነው። እነኚህ 5 ፍሬ። ያው ዝንጅብልም ትንሽ ቆራጭ ነው ብዙ አይደለም። ነጭ ሽንኩርት ግን 2 ነው። ስለዚህ አጥቤው ያው በዚህ መልኩ ቆራርጬዋለሁ፣ አጥቤዋለሁ ማለት ነው። መፍጫችን ውስጥ እንከተዋለን ማለት ነው። መፍጫችን ውስጥ እንጨምራለን፣ ሙዛችንንም እንጨምራለን ማለት ነው። ከዛ ደግሞ ያው እንደተለመደው ሁልጊዜም ውህዳችንን ስንሰራ ቅባት እንጨምራለን። እናንተ ያላችሁ ቅባት ጨምሩ። እኔ የምጨምረው የአምላ ቅባት ነው። በጣም በትንሹ ነው ያደረኩት። ሌላው ደግሞ እኔ የተልባ ጄል አለኝ። ስለዚህ የተልባ ጄል ጨምርበታለሁ ማለት ነው። እናንተ ግን የተልባ ጄል ከሌላችሁ ወይ የሩዝ ውሃም ካላችሁ ወይ የቁርንፉድም ያላችሁ ውሃ ትጨምራላችሁ። ከሌላችሁ ግን ንጹህ ውሃ መጨመር ትችላላችሁ። እኔ ግን የተልባ ጄል ስላለኝ የተልባውን ጄል እጨምርበታለሁ ማለት ነው። ያችሁት እንዴት ወፍራም እንደሆነ ጄሉ እንዳያጠጥንብኝ በጣም ያው ትንሽ አስቀርቻለሁ ማለት ነው። ይሄንን ከሻምፖ ጋር እታጠብበታለሁ ማለት ነው። እና ይኸው እንደዚህ ሽንኩርታችንም ሙዛችንም ጄሉንም ቅባቱንም ሁሉንም እንደዚህ አዘጋጅቼዋለሁ ማለት ነው። አሁን ፈጭቼው ደግሞ እንጠቀማለን ማለት ነው። የውዶቼ ፈጭቼው መጥቻለሁ ማለት ነው። በደንብ ነው የፈጨሁት፣ በደንብ ሽንኩርቱ እንዲፈጭልኝ ማለት ነው። ቆንጆ አድርጌ ፈጭቼዋለሁ። በጣም አሪፍ ሆኗል። ስለዚህ ያው ግዴታ በጨርቅ እናጠለዋለን ማለት ነው። የሽንኩርቱ የሙዙን ቅንጣት እንዳይገባ ማለት ነው። በጣም በሚያምር መልኩ የተፈጨው ቆንጆ ነው። በዚህ መልኩ ጭምቅ እናደርገዋለን። በዚህ መልኩ ጭምቅ አድርጌዋለሁ ማለት ነው። አጥልዬዋለሁ። በጣም አሪፍ የሆነልኝ። ስለዚህ አሁን ሃይላንዳችን ውስጥ እንከተዋለን ማለት ነው። ቀጠን ያለ ስለሆነ በእንደዚህ ከተን ነው የምንጠቀመው። እንግዲህ በዚህ መልኩ ደርሶልናል። አሁን እየከፈልን ቅቦለው ማለት ነው። አሁን እንደዚህ እየከፈልኩ
በጣም ቆንጆ ነው። እየተነቃቀለ ፀጉራችሁ ካስቸገራችሁ ይህንን ማስክ ሰርታችሁ ተጠቀሙ። እውነት ሽንኩርቱም እንደዚህ ሽታው ራሱ ይቀንሳል። በዛ ላይ ደግሞ አያቃጥላችሁም። እኔ ብዙ ጊዜ የምቸገረው ሽንኩርት ስቀባ ያቃጠለኝ ማለት ነው። እኔ ግን እንዲህ ሲሆን አሪፍ ነው። እንትን ይላል፣ ይቀንሳል ማቃጠሉ፣ ሽታውን ቀነስ ይላል። እንደዚህ አድርጋችሁ ተጠቀሙ። ፀጉራችሁ እውነት መርገፉን ይተዋል፣ ቁመትም ይረዝማል። በጣም ቆንጆ አሪፍ ነው። ሽንኩርት የታወቀ ነው። ግን እንደዚህ ደግሞ ከሌሎች ነገሮች ጋር ደግሞ እንዲህ ስትጠቀሙት የበለጠ ጥቅሙን ታገኛላችሁ ማለት ነው። እንደዚህ ያደረግን በደንብ የሚቀባውን ማለት ነው። ያው ትንሽ ቀጠን ያለ ነው። ያለቀን በደንብ እቀባዋለሁ ማለት ነው። እና በጣም ቆንጆ ነው። የኔ በፊት ረግፍብኝ ነበር ፀጉሬ፣ አሁን ቆንጆ ሆኖልኛል። በጣም አሪፍ ነው። ያው ሽንኩርት ችግሩ ትንሽ ያው ያቃጠላል እንጂ ሌላ ነገሩ እንኳን አሪፍ ነው። እዩት እንዴት እየሆነ እንዳለና በጣም አሪፍ ቆንጆ ነው። እየሰራችሁ ተጠቀሙ ትላችኋለሁ ወዶቼ። ስለዚህ የሰራን ነው ማቃጠሉ ይቻሉት። እንደውም እንደዚህ ሙዝ ምናምን ሲኖረው እንደውም ትንሽ ቀለል ይላል እንጂ በጣም ነው የሚያቃጥለው ሽንኩርት። ይሄ ደግሞ እንደውም የበለጠ ቀይ ነጭ ሽንኩርት፣ ቀይ ሽንኩርት አለው። በጣም ቆንጆ ነው። ለፀጉራችሁ እድገት ለሚረግፍባችሁ እንደዚህ ያደረጋችሁ በደንብ ተጠቀሙ። እውነት ሳትታክቱ ሁሌ ብትጠቀሙት፣ አንድ ነገር ስትጠቀሙ ለረጅም ጊዜ ተጠቀሙት። አሁን እኔ ሙዝ በተለያየ መንገድ በደንብ እየተጠቀምኩት ነው። ምክንያቱም በደንብ እንደተመቸኝ ስላየው ለፀጉሬም ልስላሴ ስለሰጠው በጣም ስለተመቸኝ በተለያየ መንገድ እንደ ብዙ ጊዜ ነው አሁን እየተጠቀምኩት ያለሁት፣ ከወር በላይ ማለት ነው። በአንድ ጊዜ ስራችሁ አንድ ወር ብቻ ነው ማለት ሳይሆን በአንድ ጊዜ እንዲመደዳው ማለት ነው። አሁን ይሄኛው ከዚህኛው ጋር አምስተኛ ምናምን ነው በዚህ ወር ብቻ። ያው በእኛ ጾምም ስለሆነ ሌላ ነገር ስለማልጠቀም ብዙ ሙዝም ነው ከብዙ ነገሮች ጋር እያደረግኩኝ ከብዙ ነገሮች ጋር እየቀላቀልኩኝ እየተጠቀምኩት ያለሁት እና በጣም ተስማምቶኛል። አንድ ነገር እንደተስማማችሁ ካወቃችሁ ለረጅም ጊዜ እሱን አትቀይሩት። በቃ ለውጡን ካሳያችሁ በደንብ ተጠቅማችሁ ከዛ በኋላ ነው መቀየር። የሚስማማችሁን ነገር ካገኛችሁ ረጅም ጊዜ ተጠቀሙት እና እኔ ሙዝ በጣም ስለተመቸኝ ይህን ሰሞን በደንብ እየተቀባሁት ነው እላችኋለሁ ወዶቼ። እዩት፣ ትንሽ አቃጥሎኛል እውነት ለመናገር ግን ብዙም አይደለም። ሽንኩርቱን ብቻ ስቀባው እንዳለው አይደለም። እና ወዶቼ ፀጉራችሁ የተሰባበረ ከተቸገራችሁ የእውነት ይህንን ሞክሩት። ቀይ ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል በጣም አሪፍ ነው። አንድ ላይ ሲሆኑ ደግሞ በደንብ ይሰራሉ። እናንተም በደንብ ቀብታችሁ ማሳጅ አድርጉት እላችኋለሁ። እናንተም እንደዚህ በደንብ እየቀባችሁ ስለዚህ ስሩንም ጫፉንም በደንብ ነው የቀባሁት። ይመቻል። ቀጠን ያለ ስለሆነ በጣም ነው የሚመቻው። እዩት። እኔ ፀጉሬ ውሃ ትንሽ ነካ ሲያደርገው እልም ነው የሚለው። በቃ በደንብ ቆመሉ ይታወቃል። እንደዚህ ማለት ነው። በጣም እየረዘመ በጣም እየበዛ ከምንም በላይ ደግሞ ከቁመቱ በላይ ደስ ያለኝ ብዛቱ በጣም እየበዛ ስስ ነው የኔ ፀጉር የነበረው እና አሁን ላይ ግን ስማ በጣም እየበዛልኝ ነው።
በዚህ በደንብ አሳደረገውና እኔ 2 ሰዓት ነው የማቆየው። በቃ 2 ሰዓት በጣም በቂ ነው። በጣም አሪፍ ነው። እንደዚህ በደንብ ማሳጅ እያደረኩት ነው። የሆነስ በደንብ ነው የሚሰማኝ በጥፍሮቼ ሳይሆን በጣቶቼ ማለት ነው። እና የሆነስ በደንብ ነው ደስ የሚለው ማሳጅ ራሱ ስታደርጉት። ጨርሼው በደንብ ቀብቼዋለሁ ማለት ነው። እዩት፣ በደንብ ነው የተቀባው ካለምንም መቃጠል ማለት ነው። ብዙም አላቃጠለኝም። በፊትም ሽንኩርቱን ብቻ ሲሆን ግን በጣም ነበር የሚያቃጥለኝ። ዛሬ ብዙም አላቃጠለኝም ማለት ነው። እና በዚህ መልኩ ተቀብቼዋለሁ ማለት ነው። እና ይሄ ውህድ በጣም ቆንጆ ነው። ፀጉራችሁ እየረገፈ ለተቸገራችሁ ይህንን ውህድ ሞክሩት። በጣም ቆንጆ ውህድ ነው ውዶቼ።